ለአቤል አብርሃም ሽማግሌ መላክ አለበት። የኔ ቤተሰቦችም የሄርሜላ ቤተሰቦችም ሽማግሌ እንዲላክ ይፈልጋሉ ብላለች። እዚህ ጋር የኔ ቤተሰቦች የሄርሜላ ቤተሰቦች ባለችበት ፓርት ላይ ታማቾች ነን ብሎ ነበር አይደለ? መጀመሪያ ሲናገሩ የነበረው። አሁን ደግሞ እንግዲህ የኔ ቤተሰቦችም ስላለች ታማቾች አይደለውም ማለት ነው። በአጭሩ ጓደኛ ማቾች ናቸው ወይም ደግሞ ዘመድ አማቾች ናቸው ማለት ነው። አንቺ ምን ቤት ነሽ? አብርሃም ሁሉም ነገር በቃ እናንተ ጠይቃችሁ ነው አብርሃም የሚያደርገው። ራሱ ፈልጎ አይደል እንደ ወንድ ልጅ ራሱ ፈልገው ከሚስትየው ጋር ተመካክሮ ሽማግሌ የሚላክበት ቀን ተቆርጦ ሽማግሌ የሚላከው እናንተ ስላላችሁ አቤል ስለመከረው ሁሉም ነገር አቤል ባለው መሰረት ነው አብርሃም የሚጓዘው። ራሱ ፈልጎ ሽማግሌ መላክ አይችልም። ራሱ ፈልጎ አፈቅርሻለሁ ብሎ መናገር አይችልም። አረ እናንተ ስትለያላችሁ ምን አይነት ለማኞች ናችሁ ግን? አጃይባ ነው። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ማርታ እንግዲህ አሁን ከአቤል ጋር መታለች። ከአቤል ጋር ስትመጣ ደግሞ አብርሃም ሽማግሌ መላክ አለበት። ወዷ ሳይገፋ ከወለደችና አራስ ከሆነች በኋላ ነው ወይ ሽማግሌ የሚላከው? ለቤተሰቡ ክብር ሲባልም ሽማግሌ መላክ አለበት ብላ ተናግራለች። እናንተ ክብር አላችሁ? ሲጀመር ክብር ብኖራችሁ ነው እንዴ ወንድ ባለትዳር ወንድ ላይ የምትንጠለጠሉት እየሄዳችሁ እየመጣችሁ በየተራ? ክብር የሚባል ነገር እናንተ ሲጀመር የላችሁም፣ ኖሯችሁም አያውቅም።